ሃይሚ አይባልም ወጠጤ ይባላል። እንደዚህ ይባላል ሰው ለፍቅረኛው። ይሄ ሁሉን ነገር አይታችኋል ቤተሰብ። በጣም ነው የሚገርመው። ማንን ይዛችሁ ማንን አትይዙ፣ ማንን ጥፋተኛ ብላችሁ ማንን ጥፋተኛ አትሉም። ይሄ በጣም ከባድ ነገር እየተፈጠረ ነው ያለው በሁለቱ መሀል ቤተሰብ። አሁንም ሃይሚና ብሩክ ውስጥ መከባበር የለም፣ ያነጋገር ስርዓት የለም። በጣም ያሳዝናል። ከነሱ አፍ ላይ እንደዚህ አይነት ነገሮችን ሲሰማ በጣም ነው እኔ ማፍረው። እግዚአብሔርን ነው የምላችሁ። በቃ የማይገባ መልስ ነው የሚመላለሱት። እኔ ያላቅም ቤተሰብ በጣም ይደብራል። እንደዚህ አይነት ነገር ፍቅረኛሞች መሀል ላይ እንደዚህ አይነት ነገር ሲመጣ በጣም ያሳዝናል። ቤተሰብ ይሄን ቪዲዮ ለማንኛውም በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ዛሬ እንግዲህ አይታችኋል ሁሉን ነገር። እኔ በጣም እየተበሳጨው ነው ያለሁት። ሃይሚ ላይም ብሩኬ ላይም በጣም እያበሳጩኝ ነው ያሉት። አንደኛ ነገር አንዱ ዝም ሲል አንዱ ዝም አይልም። ሁለቱም ቱግ ወጣት ኃይል ቶሎ ነው ደማቸው የሚፈላው። ወጣት ስለሆኑ ቶሎ ደማቸው ፍልት ይላል። ያነጋገር አወራወራችሁስ ደግሞ እናንተ በጣም ከባድ የሚያስጠላ ንግግር ነው በቃ የሚወራወሩት። እውነት በጣም ነው በቃ። አሁን ምንድነው መሰላችሁ በቃ ሃይሚዬ በእናትሽ ስብር በይ የኔ እናት። አንቺ በቃ ይሁን እስቲ ይሁን ብለሽ ስብር አድርጊኝ ፍቅር። እስቲ ለጠላትም ለዚች ለሰላቢም ለብሩክ ላይም ችግር እንዳታመጣበት እስቲ አንቺ ስብር በይና የኔ ውድ እስቲ እሺ በይና ሁሉ ነገር ፍቹ እናቴ ማርያምን። በቃ ይሄን ቪዲዮ በእናታችሁ ላይክ አርጋችሁ ልክ እንደ ታላቅ እህት መልእክት እንደላከችላት አርጋችሁ እሷ ጋር እንዲደርስ አድርጉልኝ ማርያምን። በቃ ሴት ነሽ፣ አንዳንዴ ሴት ብልሃተኛ መሆን አለባት፣ ብልሃተኛ መሆን አለብሽ። ለማን አባቱ ብለሽ ነው ብሩክ የምትይው? ለማን አባቱ ብለሽ ነው ቤት ለቀሽ የምትወጪው? እሱ ስለምን ይወጣል? እቺ ሰላቢ እናንተን አላይታችሁ ለመግባት አላሳባ ፍላጎቷ አይደለም። አንቺ ደግሞ ስብር በይና ችግር የለውም በቃ የሆነው ይሁን። ብሩክ አንቺ ነው፣ ብሩክ ይወድሻል፣ ያፈቅርሻል። እኔ እንጃ ማርያም ብሩክ እኔ ሃይሚን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት፣ በቃ ይወዳታል። ስለዚህ እባክሽን ሃይሚ ትንሽ ተረጋጊ፣ ተረጋጊ እና ቤተሰብ መጨረሻ ላይ ቪዲዮን ካያችሁ ሃይሚ ምን እንዳለች ሰምታችኋል። ወጠጤ አይባልም፣ ሃይሚ አይባልም ወጠጤ ይባላል። እንደዚህ ይባላል ሰው ለፍቅረኛው። አረ ወይኔ ኡን ያልኩት እግዚአብሔርን ብዬ ብቻዬን ነው ቤተሰብ የሳኩት። ወጠጤ ስትለው ሃይሚዬ አይባልም ተው ለፍቅረኛው እንደዚህ አይነት መልስ ወጠጤ ምናምን እንደዚህ አይሆንም። ፍቅረኛሞች መከባበር አለባቸው። ንግግራችሁ ምናምን ብሩክም ኃይል የሚያደርግክ ነገር አለ የምትናገራቸው ነገር ምናምን አንተ ማስተካክለው። ሃይሚ አንቺ የምትናገር ነገር ቀላል አይደለም፣ በጣም ከባድ ነው እናውቃለን። ግን ምንድነው በቃ አሁን እናንተ መሀላችሁ ውስጥ ልጅቷ ከባድ ነገር ሰምታችኋል። ፍፄ ምን እንዳለ እኔ ቅድም ያልኩትን ፍፄ የምትናገረው እሷ ሌላ ነገር ነው እየፈለገች ያለችው፣ ሌላ ነገር ነው እያመጣች ያለችው። እግዚአብሔርን ነው የምላችሁ። እሺ ምን ያህል ብሩክና ሃይሚ እንዲለያዩ ስለሚፈልጉ ሃይሚና ብሩኬ እንዲጣሉ ሃይሚና ብሩኬ አንድ ላይ እንዳይሆኑ የሚፈልግ ሰው አለ በደንብ አለ። እቺ ልጅ ቤታቸውን አታውቅም፣ የት እንደሚኖሩ አታውቅም። እንግዲህ ሃይሚና ብሩኬ እንዲጣሉ ፍላጎት ስላላቸው አይደል እንዴ የብሩክን ቤት ያሳዩት፣ የሃይሚና የብሩኬን ቤት ያሳዩት። እና በዚህ እንኳን እናንተ ማሰብ ያቅታችኋል። እናንተን ሰው ለማለያየት እናንተ ሰው ለምበቀ ሁሉ ነገራችሁ እንዲበታተን የሚፈልግ ሰው በጣም ብዙ ሰው ነው ያለው። ይሄን እንኳን ቲንክ አታረጉም እናንተ። በጣም የሚገርመኝ ነገር ይሄን እንኳን ቲንክ ብታረጉ ምን ችግር አለው? እንዴት እናንተ በዚህ ልክ መጣላት፣ በዚህ ልክ መሰዳደብ፣ በዚህ ልክ የወረደ ቃላቶችን መጠቃቀም በሁለታችሁ መሀል ግን አያሳፍርም? ለኛ ለኦዲየንስ ክብር የለም? እናንተ ለሚወዳችሁ ለሚያከብራችሁ ሰው ክብር የለም? እንደዚህ አፋችሁን ስትከፋፈቱ እንደዚህ አፍ መልስ ስትመላለሱ እንዴ! በጣም ብልግና እኮ ነው። በጣም ብልግና ነገር ነው እየሰራችሁ ያላችሁት። እንዴ ብልህ መሆኑ አለባችሁ እንጂ ከዚህ በኋላ እኮ ህፃንነት የለም እንዴ። ህፃን አይደላችሁም። አሁን እኮ መጥፎን
ብታውቁበት ሰዓት ነው። አሁን መጥፎና ጥሩን በደንብ አድርጋችሁ ታውቃላችሁ። ማን እንደሚጠቅማችሁ ማን እንደማይጠቅማችሁ በደንብ የምታውቁበት ጊዜ ነው። ሕፃን የምትባሉ ልጆች አይደላችሁም አይደለ? ስለዚህ እንዲህ ነው እናንተ በእንደዚህ አይነት መልኩ በወረደ መልኩ ክብር በሌለበት እዛ ላይ እምነት በሌለበት እንዴት ነው ፍቅረኛሞች የምትወዱት እናንተ? እናንተ ብልህ ሁኑ። በቃ ብልህ መሆን አለባችሁ። ሃይሚዬ የኔ ፍቅር እሱ ወንድ ነው ተይው። አንቺ ብልህ መሆን አለብሽ እናቴ፣ ብልህ ሁኚ። ሴት ልጅ ባለበት ታስታውሳላችሁ እሙሽዬ ለሃይሚ ስትመክራት ምንድን ነው ያለችው? ከምንም በላይ ሴት ልጅ ብልህ መሆን አለባት። አንቺ ከሱ ሴት ነሽ፣ ብልህ ሆነሽ አንቺ ማሸነፍ አለብሽ። ለማን አባቱ ብለሽ ነው ለማንንም አሳልፈሽ ብሎ ከምትሰጪው? ለምን ብለሽ እንዴ አሳልፈሽ ለማንም ሰው አትሰጪም። ብልህ መሆን አለብሽ። ብልህ ሆነሽ ቤትሽን ያጂ። አንቺ ነሽ ቤትሽን ማስከበር ያለብሽ፣ ወንድ ልጅ ሳይሆን ሃይሚዬ አንቺ ነሽ ቤቴ ብለሽ ማስከበር ያለብሽ አንቺ ነሽ። አንቺ ነሽ ቤትሽን ማስከበር ያለብሽ። እንዴት ነው ጥለሽ የምትሄጂው? እሱ ስለምን ይላል እንዴ? እሱ ሲኖር እኮ ለአንቺ መከታሽ እኮ ነው። እሱ ሲኖር እኮ አንቺ አዲስ አበባ ላይ እኮ አንድ ሰው ያስፈልጋል፣ ከጎንሽ የሚሆን መከታሽ የሚሆን ሚያይሽ ሰው ያስፈልጋል። ስለዚህ ሁለታችሁ መለያየት የለባችሁም። አንዱ ለአንዱ ክላስ ይዞ መኖር የለበትም። መኖር ካለባችሁ አንድና አንድ አብራችሁ ነው። በቃ አለቀ ነገሩ። አብራችሁ መኖር ካለባችሁ አብራችሁ፣ ምንም መለያየት የሚባል ነገር በእናንተ መሀል መኖር የለበትም። ስለዚህ ባካችሁን ጭንቅላታችሁ ላይ አስተካክሉት። ይሄ የምትሰዳደቡ ስድብ ደግሞ እንደ እንትን በጣም ነው የሚደብረው። በቃ አትሰዳደቡ፣ በጣም ያስጠላል። እግዚአብሔርን ረብስማም። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።